ይኸውላችሁ ምንም አድርግ በየትኛውም ነገር ውስጥ ሁን በየትኛውም ራስን በሚኮንን በኃጢአት ልምምድ ውስጥ ሁን ወደ እግዚአብሔር መመለስን ግን ልባችን ይፈልግ። እግዚአብሔር የምህረት አምላክ ነው። እግዚአብሔር አይተወንም፣ እንደ ሰው አይደለም። ኃጢአታችንን እየነገረ እንድንኮነን አያደርግም። ኃጢአታችንን አጽድቶ ልጆቹ ያደርገናል። ወደ እግዚአብሔር መመለስ፣ ወደ እግዚአብሔር መጠጋት። እግዚአብሔር የምህረት አምላክ ነው። ዛሬ ምህረትን ያደርጋል። በየትኛውም ነገር ውስጥ ነው፣ በየትኛውም ሲቹዌሽን ውስጥ ነው፣ በየትኛውም ውድቀት ውስጥ ነው፣ በየትኛውም አይነት ኃጢአት አእምሮአችን ሊሸከም የማይችለው ኃጢአት ውስጥ ነው። ሰው ይኮንናል፣ እግዚአብሔር ግን ምህረት ያደርጋል። ሰው ኃጢአትን እየነገረ እንድትጸጸት ራስን እንድትጸላ ያደርጋል። እግዚአብሔር ግን ያንን አያደርግም። ልጄ ይልሃል፣ ምህረት ያደርጋል። ስለዚህ በየትኛውም ነገር ውስጥ ሆናችሁ እግዚአብሔርን የሚፈልግ ማንነት፣ እግዚአብሔርን የሚፈልግ ልብ ይኑረን። እግዚአብሔርን የሚፈልግ ልብ ሁልጊዜ ምህረትን ያገኛል። ሁልጊዜ የእግዚአብሔርን እርዳታ ያገኛል። የእግዚአብሔር ጥበቃ፣ የእግዚአብሔር ምህረት፣ የእግዚአብሔር ከለላ ይሆንለታል። ስለዚህ በየትኛውም ነገር ውስጥ ሆናችሁ እግዚአብሔርን ፈልጉት። እግዚአብሔር ይገኛል። በልባችሁ ፈልጉት። በምትሄዱበት፣ በምትተኙበት፣ በምትበሉበት፣ በምትጠጡበት ሁሉ እግዚአብሔርን ፈልጉት። እሱ የምህረት አምላክ ስለሆነ እንደ ሰው ስላልሆነ። ሰው ኃጢአትን እየነገረ ይኮንንሃል። ኃጢአትን እያስታወሰ በደልህን እያስታወሰ ይኮንናል። እግዚአብሔር ግን እንደዛ አይደለም። እግዚአብሔር ኃጢአትን አይደለም የሚመለከተው፣ ያንተን ያንቺን የተመለሰ ልብ ስለሆነና ወደ እግዚአብሔር እንመለስ። ልባችንን እንመልሰው፣ ከክፋት እንመልሰው፣ ከስድብ፣ ከዘር፣ ከጥላቻ፣ ከተለያዩ አጸያፊ ከሆኑ ነገሮች ልባችንን እንመልሰው፣ ወደ እግዚአብሔር እንመለስ። ስላለው ተባረኩ።